ያዕቆብ ደግሞ መልእክት አለ። ያዕቆብ መልእክት ላይ እምነት ያለ ስራ ከንቱ ነው ወይም ደግሞ ከስራ የተለየ እምነት የሞተ ነው ይላል እና እሱን አሁን እንዴት ነው ከጳውሎስ ትምህርቶች ጋር ወይም ከጸጋ ትምህርት ጋር እንዴት ነው አስታርቀን ማስኬድ የምንችለው? ምክንያቱም እዚህ ጋር ስለ ስራ እየነገረን ስለ ስራ እያወራን ስለሆነ እምነት ላይ ስራ መደረብ አለብን ወይ? በእግዚአብሔር ፊት ስራችን ያጸድቀናል ወይ? ያዕቆብ እሱን እያስተማረን ነው ወይ ያለው? ስለዚህ ያዕቆብ መልእክት ጋር ነው ዛሬ ፓስተር ልወስድ ያሰብኩትኝ። በተደጋጋሚም ደግሞ ሲጠየቅ የምንሰማው ጥያቄ ስለሆነ ነው። ጌታ የተባረከው በጣም ጥሩ ጥያቄ ነው የጠየከኝና የመጀመሪያው እዚች ጋር አርመናት ምን ሄደው በቂ አሁን ስትናገር ከጳውሎስ ከሚሰብከው ጋር ይጋጫል ወይ የሚል ጥያቄ ጠይቀህ ነበርና በነገራችን ላይ አንዱ እኛም የምንሳሳተው ስተት ምንድነው? ጳውሎስ የሚሰብከው ወይም ደግሞ ጴጥሮስ የሚሰብከው ወይም ደግሞ ያዕቆብ የሚሰብከው ብለን የምናስባቸው አስተሳሰቦች ልክ አይደሉም። አንዳንድ ጊዜ መጽሐፍ ቅዱስ ሊናገርበት የፈለገውን ሐሳብ ሳንረዳው ሌላ ነገር የተናገረ ይመስለናል እንጂ ሁሉም አንድ አይነት ነገር ነው የሚሰብኩት። የሚጋጭ ነገር የለውም። ጌታ ኢየሱስ የተባረከ ይሁን። አሜን። እሱን መጀመሪያ እንመልከትና ወንጌል አሁን ወንጌል ስንት ነው የሚለውን ወንጌል ሁለት አይነት ወንጌል አለ ወይ? ሶስት አይነት ወንጌል አለ ወይ? የጴጥሮስ የተለየ ወንጌል ነው ወይ? የያዕቆብ የተለየ ወንጌል ነው ወይስ የሐዋርያው ጳውሎስ ወንጌል የተለየ ነው ወይ የሚለውን መጀመሪያ አሁን ገላትያ መጽሐፍ ምዕራፍ 1 ላይ በጣም ወሳኝ ነገር አለ። ገላትያ መጽሐፍ ምዕራፍ 1 ላይ ከቁጥር 6 እስከ ቁጥር 9 ያለውን ሰናይ ምን ይላል? በክርስቶስ ጸጋ እናንተን ከጠራችሁ ከእርሱ ወደ ልዩ ወንጌል እንዲፈጥናችሁ እንዴት እንዳለፋችሁ እደነቃለሁ። እርሱ ግን ሌላ ወንጌል አይደለም፣ የሚያናውጧቸው የክርስቶስን ወንጌል ሊያጣምሙ የሚወዱ አንዳንዶች አሉ እንጂ። ነገር ግን እኛ ብንሆን ወይም ከሰማይ መልአክ ከሰበክንላችሁ ወንጌል የሚለይ ወንጌል ቢሰብክላችሁ የተረገመ ይሁን ይላል። በጣም ፓወርፉል የሆነ እንትን ነው የሚያነሳው እዚህ ጋርና አዲሱ መደበኛ ትርጉም ደግሞ እንዴት አድርጎ እንደሚገልጠው ብታይ እንዴት ደስ ይላል መሰለ። አዲሱ መደበኛ ትርጉም ምን ይላል መሰለ? እንደዚህ ይላል፣ በክርስቶስ ጸጋ የጠራችሁን እርሱን ትታችሁ ወደ ተለየ ወንጌል እንዲፈጥናችሁ መዞራችሁ ደንቆኛል ይልና እንደ እውነቱ ከሆነ ሌላ ወንጌል የለም ይላል። እንደ እውነቱ ከሆነ ሌላ ወንጌል የለም ይላል። መጀመሪያ ምንድነው ያላቸው? በክርስቶስ ጸጋ እናንተን ከጠራችሁ የተጠራችሁት በጸጋ ነው አለ። ጸጋ የሚለው ቃል የአዲስ ኪዳን የተጻፈበት መጽሐፍ ቅዱስ ግን ምንድነው የሚለው? ካሪስ ነው የሚለው። ግሪክኛው ማለት ካሪስ ነው የሚለው። ካሪስ ማለት አንሜሪትድ ፌቨር ወይም አንዲዘርቭድ ፌቨር ማለት ነው። ለአንድ ሰው የሚሞት ለሚገባው ሰው፣ ፍርድ ለሚገባው ሰው፣ ኩነኔ ለሚገባው ሰው ኦኬ፣ ለእንደዚህ አይነት ሰው የማይገባውን ነገር መስጠት ማለት ነው። በክርስቶስ ጸጋ እናንተን ከጠራችሁ ሲል በጸጋ ነው የጠራችሁ ሲል ምን ማለት ነው? ኑ የማይገባችሁን ጽድቅ ልስጣችሁ ብሎ፣ ኑ የማይገባችሁን ሕይወት ልስጣችሁ ብሎ፣ የማይገባችሁን ቅድስና የማይገባችሁ መዳን ልስጣችሁ ብሎ ከጠራችሁ፣ ሲጠራችሁ በዚህ ነው ይጠራችኋል። ከጠራችሁ ከእርሱ አለ ወደ ተለየ ወንጌል ኦኬ፣ ወደ ተለየ ወንጌል እንዲፈጥናችሁ መዞራችሁ እደነቃለሁ አለ። እንደ እውነቱ ከሆነ ሌላ ወንጌል የለም ይላል። ያየሁ ቤኪ እንደ እውነቱ ከሆነ ሌላ ወንጌል የለም ማለት ምን ማለት ነው? ወንጌል አንድ ነው ማለት ነው። ሌላ ወንጌል የለም።
ዩሲ ሌላ ወንጌል የለም። አንድ ወንጌል ነው ያለው። አንድ ወንጌል ነው ያለው እና ቀጥሎ ምን ይላል? የሚያደነጋግሯችሁና የክርስቶስን ወንጌል ለማጣመም ጥረት የሚያደርጉ አንዳንድ ሰዎች አሉ ይላል። ኦኬ ምንድን ነው የሚለው የድሮ ትርጉም? የሚያናውጧችሁ የክርስቶስን ወንጌል ሊያጣምሙ የሚወዱ አንዳንዶች አሉ እንጂ ምን አለን? ሌላ ወንጌል አይደለም ያለው አለ። ወንጌልን የሚያጣምሙ ሰዎች ነው ያሉት አለ እንጂ ወንጌል አንድ ነው አለ። ሁለት አይነት፣ ሶስት አይነት፣ አራት አይነት ወንጌል የለም አለ። እናንተን የሚያደነጋግሯችሁ፣ እናንተን የሚያናውጧችሁ፣ ሼክ የሚያረጓችሁ ሰዎች ነው እንጂ ያሉት አለ። ሌላ ወንጌል የለም አለ። አንዳንዴ እኛ ራሳችን እኔ የምሰብከው የጸጋ ወንጌል ነው ስንል ሰው አይምሮ ላይ የምንፈጥረውን ነገር አስበው። ጀስት ኢማጅን አድርገው። እኔ እኮ የምሰብከው የጸጋ ወንጌል ነው ስትል ሰው ሌላም ወንጌል ያለ ይመስለዋል። ወንጌል አንድ ነው። በቃ ወንጌል አንድ ነው። የጸጋ ወንጌል ብለን ብንጠራው የምናምን ወንጌል ብለን ብንጠራውም ባንጠራውም ወንጌል አንድ ወንጌል ነው። እርሱም በጌታ በኢየሱስ ክርስቶስ ካመንክ የዘላለም ሕይወት አለህ ነው። በጌታ በኢየሱስ ክርስቶስ ካመንክ ትድናለህ፣ ትጸድቃለህ ነው። ምክንያቱም ምን አለን? እንደ እውነቱ ከሆነ ሌላ ወንጌል የለም ማለት አንድ ወንጌል ነው ያለው አለ። ግን ሰዎች ግን አሉ አለ። ምን የሚል የክርስቶስን ወንጌል ሊያጣምሙ የሚፈልጉና እናንተን ሊያደነጋግሯችሁ፣ ኮንፊውዝ ሊያደርጓችሁ፣ ሼክ ሊያደርጓችሁ የሚወዱ አንዳንዶች አሉ እንጂ። አሁን መጀመሪያ እዚህ ጋር እንተማመን። የወንጌሎቹን ስም ሳንጠራ የመጀመሪያ እዚህ ጋር እንተማመን። አሁን አንድ ወንድምም ከታች የጻፈ ነው። የመንግስት ወንጌል የሚል አለ፣ የብልጽግና ወንጌል የሚል አለ፣ የጸጋ ወንጌል የሚል አለ። እነዚህ ምንድን ናቸው የሚለውን እንመለከታለን። ግን በመጀመሪያ በአንድ ነገር እንተማመን። በምን እንተማመን መሰላችሁ? የእግዚአብሔር ቃል ወንጌል አንድ ነው፣ ሌላ ወንጌል የለም። ያሉት ወንጌልን የሚያጣምሙና የክርስቶስን ወንጌል የሚያጣምሙና እናንተን ማናወጥ፣ እናንተን ማደነጋገር ጠብቅ እመልሳለሁ። ግን አሁን አቋርጬ አንተን ጥያቄ መመለስ የለብኝም ወንድሜና መሀል ላይ ስለሆነን ይሄንን ሐሳብን ጨርስ እሺ። ስለዚህ አሁን ማደነጋገር ማለት ባይዘወይ አሁን ለምሳሌ እዚህ ጋር ቲካፕ ይዣለሁኝ እና እዚህ ጋር አይፓድ ይዣለሁና የቱ ነው ካፕ የትኛው ነው አይፓድ ብዬ በጠይቃችሁ አትደነጋገሩም አይደል? ይሄ ካደነጋገረ ያው ዴሊቨራንስ ያስፈልጋል ማለት ነው። ማደነጋገር ማለት ምን ማለት ነው? የተለያዩ ነገሮች ሳይሆን ተመሳሳይ፣ ኦኬ ተመሳሳይ የሆነ ነገር አምጥተህ ተመሳሳይ የሆነ ነገር አምጥተህ ነው የምታደነጋግረው። እዚህ ጋር ሐዋርያው ጳውሎስ ማደነጋገር ያለው ምንድን ነው? የገባባቸው የገላትያ ሰዎች የገባባቸው ወንጌል ምንድን ነበር? ልክ ናችሁ፣ ጌታ ኢየሱስ ክርስቶስ ያስፈልጋል፣ መዳን በጌታ በኢየሱስ ክርስቶስ ነው ብሎ ግን ተብሎ የሚጨመርበታል። ግን ተብሎ የሆነ ነገር አብሮ ይጨመራል ማለት ነው። ኦኬ አሁን የሚያደነጋግረው ለዛ ነው። የሚያደነጋግረው ምንድን ነው? ኢየሱስ ክርስቶስን አያስወጡትም። ሁሉ ኢየሱስ ክርስቶስ አለ። ኢየሱስ ክርስቶስ ላይ ግን የሆነ ነገር ይጨምራሉ። መጽሐፍ ቅዱስ ደግሞ ኢየሱስ ክርስቶስ ብለህ ፕላስ የምታረግ ከሆነ ምን እያልክ ነው ማለት ነው? ኢየሱስ ክርስቶስ ብለህ ፕላስ የምታረግ ከሆነ ክርስቶስ ኢየሱስ የሰራው ስራ አይበቃም። የጌታ ኢየሱስ ክርስቶስ ደም እኛን ሙሉ ለሙሉ ለማጽደቅ፣ እኛን ሙሉ ለሙሉ ለማንጻት፣ ኃጢአታችንን ለማንጻት አይበቃም እያልክ ነው። ጌታ ኢየሱስ ክርስቶስ የተባረከ ይሁን። እዚህ ጋር ምን ይለናል ታዲያ? ቀጥሎ ምንድን ነው የሚለን? እንደ እውነቱ ከሆነ ሌላ ወንጌል የለም ካለም በኋላ የሚያናውጧችሁና የሚያደነጋግሯችሁ ሰዎች ነው ያሉት ካለም በኋላ ቀጥሎ እንደዚህ ነው የሚለን። ነገር ግን እኛ ብንሆን
ተመልከት እኛ ብንሆን ወይም ከሰማይ መልአክ ከሰበክንላችሁ ወንጌል የሚለይ ወንጌልን ቢሰብክላችሁ የተረገመ ይሁን ይላል። እኛ ብንሆን ሲል በዘመኑ የነበሩትን አገልጋዮች ራሱን ጨምሮ ሐዋርያቶችን፣ አባቶችን እና ሐዋርያው ጴጥሮስን ሁሉ ጨምሮ ነው የሚያወራው። እሱን ጨምሮ ምን ይላል? እኛ ብንሆን እኛ ሐዋርያቶች ብንሆን ወይም ደግሞ ከሰማይ መልአክ። ይሄ በጣም ከባድ ነው። ከሰማይ መልአክ የሚለው ላይክ ማለት just imagine አድርገው ይሄ ኤንጅል ፍሮም ሄቨን ነው የሚለው ገባ? ከሲኦል የሆነ መልአክ ወይም ከወደቁት አይደለም እንዴ። በጣም አስበው። ማለዳ ለጸሎት ወደ ቸርች ብትሄድ ማለት ነው። ማለዳ ወደ ቸርች ለጸሎት ብትሄድና ቢኪ ልክ አንተ ብቻ ቢሆን ቀድመህ የምትገባው ቀድሜ የገባው ቸርችና እዛ ላይ ድንገት ፑልፒቱ ላይ የእግዚአብሔር መልአክ ቢገለጥ የእግዚአብሔር ክብር ቢያበራ ቢያንጸባርቅና ልጄ በረከት ይልሃል እግዚአብሔር ቢል እና እስከ ዛሬ ድረስ የሰማኸው በክርስቶስ ኢየሱስ ጸጋ ድነሃል ተብለህ የተሰበከልህ ወንጌል ልክ አይደለም፣ ስራ ከሌለ አንተ ስራ ከሌለ መጽደቅ አትችልም ብሎ ቢሰብክ እንደው የእውነትን እንነጋገር ከተባለ አትቀበለው? ራእይ አይተህ በዓይንህ መልአክ አይተህ ቢሰብክላችሁ ያለው ይሄ ባይሆን እኮ አይደለም ያለው ቢሆን ያለው የተረገመ ይሁን አለ። በቃ ሌላውን ተው። በቃ መልአክ እንኳን የተረገመ ይሁን ከተባለ እዚህ በቃ ይሄ ከሆነ ቤተ ክርስቲያን ሐዋርያ የሚል ነብይ የሚል ፓስተር የሚል ወንጌላዊ የሚል አስተማሪ የሚል አገልጋይ የሚል ሬቨረንድ የሚል ሌላም ካለ ጨምርበት ዶክተር የሚል ምንም ነገር ይባል። አየህ አሁን እዚህ ጋር ምንድን ያለን መሰለ? ማን ሰበከ አይባልም አለን። መልአክ ነው የሰበከው? ሐዋርያው ጴጥሮስ ነው የሰበከው? ሐዋርያው ጳውሎስ ነው የሰበከው ብላችሁ አለ። ሰው ተከትላችሁ አይደለም መስማት ያለባችሁ አለን። ምንድን ነው የሰበኩት ብላችሁ ነው። እኛ ከሰበክንላችሁ በጸጋ ከተጠራችሁት በጸጋ ድናችኋል ከሚለው የተለየ ወንጌል የሰማይ መልአክ እንኳን ቢሰብካችሁ የተረገመ ይሁን ካለ በኋላ ተመልከት። ተሳስቶ ነው የሚመስል የተናገረው ነገር በጣም ከባድ ነው። ተሳስቶ ነው እንዳይሉ እደግመዋለሁ አላቸው። ምክንያቱም ምስክር በሁለትና በሶስት ነው የሚጸናውና ምን ይላቸዋል ቀጥሎ? አስቀድመን እንዳልን እንዲሁ አሁን ሁለተኛ እላለሁ፣ ከተቀበላችሁት የተለየውን ማንም ቢሰብክላችሁ፣ ማንም ውስጥ ማን እንዳለ አስበው። ማንም አለ። ማንም ቢሰብክላችሁ የተረገመ ይሁን አለ ማለት ነው። ከዚህ ቃል እንደምንረዳው ምንድን ነው የምንረዳው ስትል በክርስቶስ ኢየሱስ ጸጋ ድናችኋል ከሚለው ወንጌል ምንም አይነት ስም ሰጥተው ቢያመጡት ልዩ ወንጌል፣ የተለየ ወንጌል፣ የብልጽግና ወንጌል፣ የምናምን ወንጌል እያሉ ስም አውጥተው ይዘውለት ቢመጡ ስሙኛ እኔ ከስሙ ችግር የለብኝም። ስሙ ምንም ይሁን የተለየ ወንጌል፣ ልዩ ወንጌል፣ ደስ የሚል ወንጌል፣ አዲስ ወንጌል ምናምን፣ የብሉይ ኪዳን ወንጌል፣ የአዲስ ኪዳን ወንጌል የምንም ይበሉት፣ ነገር ግን በክርስቶስ ጸጋ ድናችኋል፣ ጸድቃችኋል የምስራች የሚል የሆነ ነገር የተጨማመረበት ከሆነ ማንም ቢሰብከው የተረገመ ይሁን አልቀበልም። የእግዚአብሔር ቃል ረግሞታል። የእግዚአብሔር ቃል ረግሞታል። ክብር ለጌታ ለኢየሱስ ይሁን። የእግዚአብሔር ቃል ረግሞታል። የመጀመሪያው እዚህ ጋር ተማመንን ማለት ነው። ኦኬ አሁን ሁለተኛው ጋር እንሂድ። ኦኬ ሁለተኛው ደግሞ አንደኛ ቆሮንቶስ ምዕራፍ 15 ላይ ያለው ተመልከት። አንደኛ ቆሮንቶስ ምዕራፍ 15 በጣም ፓወርፉል የሆነ ክፍል አለ፣ የመጽሐፍ ቅዱስ ክፍል አለ። እሱንም እንዴ አይዟችሁ እዚህ ጋር
ጥያቄ የምትጠይቁ ልጆች በሙሉ አነሳዋለሁ። እያንዳንዱ እያየሁት ነው የጠየቃችሁትን ጥያቄ። ግን የምናነሳው ሀሳብ የተቆራረጠ ከሆነ ለሌሎችም ድንግርግር እንዳይል ሀሳብ በሀሳብ ለመመለስ ነው። ጌታ የተባረከ ይሁን። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 1 እንደዚህ ይላል፣ ወንድሞች ሆይ የሰበኩላችሁን ደግሞም የተቀበላችሁት። ይሄ ፓስት ነው፣ ያለፈ ነው። መጀመሪያ ላይ ሲያገኛቸው ማለት ነው። የሰበኩላችሁን ደግሞም የተቀበላችሁትን፣ ከዛ ደግሞ በእርሱም ደግሞ የቆማችሁበትን። ይሄ ደግሞ ምንድነው? ፕሬዘንት ነው፣ ያሁን ነው፣ አሁን የቆማችሁበትን። ከዛ ደግሞ የምትድኑበትን ወንጌል አሳስባቸዋል። ያንን ወንጌል አሳስባቸዋል። እዛ ወንጌል ላይ ነው መጀመሪያ የሰበክንላችሁና የተቀበላችሁት። እዛ ወንጌል ላይ ነው አሁንም የቆማችሁት። በዛ ወንጌል ነው ወደፊት የምትድኑት አለን። በከንቱ ካላመናችሁ በቀር ብታስቡት በምን ቃል እንደሰበኩላችሁ አሳስባችኋለሁ። እኔ ደግሞ የተቀበልኩትን ከሁሉ በፊት አሳልፌ ሰጠኋችሁ፣ እንዲህ ብዬ። ምን ብሎ? መጽሐፍ እንደሚል ኢየሱስ ጌታ ነው። ወንጌል እንዲህ ነው የሚሰበከው። ወንጌል የራሳችንን ሎጂክ ወይም አይዲዮሎጂ አይደለም የምንሰብከው። ወንጌል መጽሐፍ ቅዱስ የሚለውን ነው የምንሰብከው። እንዲህ ብዬ ምን ብሎ? መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ ተቀበረም፣ መጽሐፍም እንደሚል በሶስተኛው ቀን ተነሳ። አይገርም? ወንጌል የሰበኩላችሁ አለ፣ የተቀበላችሁት፣ አሁን የቆማችሁበት፣ የምትድኑበት፣ ወደፊት የምትድኑበት ወንጌል እንዲህ ብዬ ነው የሰበኳችሁ። ምን ብዬ? መጽሐፍ እንደሚል ክርስቶስ ኢየሱስ ጌታ ነው ስለ ኃጢአታችን ሞተ ተቀበረም፣ መጽሐፍም እንደሚል በሶስተኛው ቀን ተነሳ። ወንጌል እዚህ ውስጥ ነው ያለው። በክርስቶስ መሞት መቀበርና መነሳት ውስጥ ስለተደረጉ ነገሮች ነው የሚያወራው። ወንጌል ይሄን፣ ትክክለኛው ወንጌል ይሄን፣ ወንጌል ይሄን። ኢየሱስ ክርስቶስ ጌታ ነው፣ ሌላ የለም። መጀመሪያ የተቀበልነው፣ አሁን የቆምንበት፣ ወደፊት የምንድንበት ነገር ሁሉ ያለው የክርስቶስ ሞት፣ የክርስቶስ መቀበር፣ የክርስቶስ መነሳት ላይ ነው እንጂ ወደፊት ሌላ የምንድንበት ነገር የለም የለም። አንዳንድ ሰው ድነናል፣ እየዳንን ነው፣ እንድናለን ብሎ ነገር ግን ምን ሊያስገባብህ ነው የሚፈልገው? ድነናል ይልሃል። ክርስቶስ ኢየሱስ በሰራው ድነናል ይልህና ወደፊት እንድናለን የሚልህ ግን ክርስቶስ ኢየሱስ በሰራው ስራ አይደለም። ክርስቶስ ኢየሱስ የሰራው ስራ አድኖናል ነው የሚልህ እንጂ ወደፊትም ያድነናል አይልህም። እዚህ ጋር ግን መጽሐፍ ቅዱስ መጀመሪያ የተሰበከልንና የተቀበልነው፣ አሁን የቆምንበት፣ ወደፊትም የምንድንበት ኢየሱስ ክርስቶስ ስለ ኃጢአታችን ሞተ ተቀበረ፣ በሶስተኛውም ቀን ተነሳ የሚለው መጽሐፍ ያለው ወንጌል ነው። ወንጌል ይሄ ነው። ከዛ ቀጥሎ ከሞት ከተነሳ በኋላ ለማን እንደተገለጠ ይነግረናል። መጀመሪያ ለኬፋ ታየ ብሎ፣ ከዛ ደግሞ ከ500 ለሚበዙ ወንዶች ታየ ብሎ ለሐዋርያት ሁሉ ታየና በስተመጨረሻ ደግሞ እንደ ጭንጋፍ ለመሆን ለኔ ታየ ይልና እኔ ሐዋርያ ተብዬ ልጠራ የማይገባኝ ነኝ፣ ነገር ግን አሁን የሆንኩት በእግዚአብሔር ጸጋ ነው፣ የእግዚአብሔርም ጸጋ ከንቱ አልሆነም ካለ በኋላ ቀጥሎ ምን እንደሚል ታውቃለህ? ቁጥር 11 ላይ እንግዲህ አለ እኔ ብሆን፣ ከዛስ እነርሱም ቢሆኑ፣ እነማን? ሐዋርያቶቹ የጠራቸው እነ ኬፋና ሌሎቹ ሐዋርያት። እኔ ብሆን፣ ከዛስ እነርሱም ቢሆኑ አለ እንዲሁ እንሰብካለን አለ፣ እንዲሁም አመናችሁ። እኔም ብሆን ሌሎቹም ቢሆኑ የምንሰብከው ወንጌል ይህንን ነው አለ። ምን ብለው? ክርስቶስ ስለ ኃጢአታችን ሞተ። እዚህ ውስጥ ማን አለ? ያዕቆብም አለ። ምክንያቱም ተመልከት ምን እንደሚል ልንገርህ፣ ወደ ላይ ስንወጣ ማለት ነው።
መጽሐፍም እንደሚል ቁጥር 4 ላይ በሶስተኛው ቀን ተነሳ ካለ በኋላ ከዚያም ለኬፋም ታየ፣ በኋላም ለ12ቱ፣ ከዚያም በኋላ ከ500 ለሚበዙ ወንድሞች በአንድ ጊዜ ታየ። ኦኬ ቁጥር 7 ላይ ከዚያም በኋላ ለያዕቆብ ይላል፣ ኋላም ለሐዋርያት ሁሉ ታየ ይላል። ያዕቆብ እዚህ ውስጥ አለ። ያዕቆብንም ከጠራው በኋላ ቁጥር 11 ላይ እንግዲህ አለ እኔ ብሆን እነርሱም ቢሆኑ እዚህ ጋር የዘረዘራቸው እንዲሁ እንሰብካለን፣ ይሄንን ወንጌል ነው የምንሰብከው አለ። ከዛስ እንዲሁም አመናችሁ፣ እናንተም ያመናችሁት ይሄንን ነው አለ። አሁን ምንድን ነው መሰለ የሆነ ነገር ያነቡና ሰዎች ያንን ነገር ሳይረዱት ሲቀሩ የራሳቸውን ግምት ይሰጡታል። ያዕቆብ ወንጌል አልገባውም ያለኝ ሰው አለ፣ አንድ ሰው። ምክንያቱም ያዕቆብ እንደ ሐዋርያው ጳውሎስ አለኝ ወንጌል አልገባውም አለኝና እና እንትና በጣም ያዕቆብ ስላልገባው አይደለም፣ ያዕቆብ የተናገረው ነገር እኛ ስላልገባን ነው። ዩሲ ጴጥሮስ የተናገረው ነገር እኛ ስላልገባን ነው እንጂ ሐዋርያው ጴጥሮስና ሐዋርያው ጳውሎስ እንደገና የጌታ ወንድም ያዕቆብ የሰበኩት ስብከት የተለያየ ሆኖ አይደለም፣ አንድ አይነት ስብከት። አንድ አይነት ስብከት። አሁን ሁለት አይነት ወንጌል ያለው፣ አንዳንዶች የመንግስት ወንጌል ሰብከዋል፣ አንዳንዶች ደግሞ የጸጋ ወንጌል ሰብከዋል የሚል ሐሳብ ተነስቷል። ይሄ ምንድነው? የመንግስት ወንጌል የተሰበከው ለእስራኤሎች ነው፣ የጸጋ ወንጌል ደግሞ የተሰበከው ለአይሁዶች ነው የሚል ነው። እሱን ደግሞ መጀመሪያ ወንጌል ስንት ነው የሚለውን አሁን አየን። ወንጌል አንድ እንደሆነና እኔም አለ ጳውሎስ ሌሎቹም የምንሰብከው ያንን ወንጌል ነው አለ። አሁን ደግሞ ወንጌል ለማን ነው የሚለውን ደግሞ እንመልከት። ወንጌል ለማን ነው የሚለውን እንመልከት። ጥያቄውን እኮ ብንጠይቅ ታውቃለህ ትክክለኛው መልስ ላይ እንደምንደርስ፣ ትክክለኛው መልስ ላይ እንደርሳለን። የሚገርምህ ትክክለኛውን ጥያቄ ሄደን መጽሐፍ ቅዱስን ብንጠይቀው ማለት ነው። ሮሜ ምዕራፍ 1 ቁጥር 16 ምን እንደሚል ተመልከት ቢኪ። በወንጌል አላፍርምና በወንጌል አላፍርምና አለና አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው ለሚያምን ሁሉ የእግዚአብሔር ኃይል ለማዳን ነውና አለ። ወንጌል አለ መጀመሪያ ለማን ነው አለ? ለአይሁዳዊ ነው አለ አስቀድሞ። ከዛ ደግሞ ቀጥሎ ደግሞ ለግሪክ ሰው ለአሕዛብ ነው አለ። መጀመሪያ ለአይሁድ ያው ወንጌል ማለት ነው። ከዛም በኋላ ደግሞ ለአሕዛብ ነው፣ ለማዳን የሆነ የእግዚአብሔር ኃይል ነው አለ። ክብር ሁሉ ለጌታ ለኢየሱስ ክርስቶስ ይሁን። አሁን ተመልከት፣ ወንጌል ለአሕዛብ፣ ወንጌል ለአይሁድ፣ ለሁለቱ ነው አለ። አንደኛ ቆሮንቶስ ምዕራፍ 10 ላይ እንደዚህ የሚል ቃል አለ። የምታስታውሱ ከሆነ እንደዚህ የሚል ቃል አለ። ቁጥሩን ልንገራችሁ። ቁጥሩ ስንት ነው? አንደኛ ቆሮንቶስ ምዕራፍ 10 ላይ ቁጥር 32 ላይ እንደዚህ ይላል፣ ለአይሁድም ለግሪክም ሰዎች ለእግዚአብሔር ቤተክርስቲያንም ማሰናከያ አትሁኑ ይላል። ለአይሁድም፣ ከዛ ለግሪክም ሰዎች፣ የግሪክም ሰዎች የሚለው አሕዛብን ነው። ከዛ ለእግዚአብሔር ቤተክርስቲያንም ማሰናከያ አትሁኑ ብሎ ሶስት ማህበረሰብ እንዳለ ይነግረናል። የመጀመሪያው ማህበረሰብ አይሁድ የሚለው ማለት ነው፣ እስራኤላውያኖችን የተገረዙትን ነው። የግሪክ ሰዎች የሚለው ደግሞ አሕዛብን ነው፣ እኛን ነው። ሶስተኛው ደግሞ የእግዚአብሔር ቤተክርስቲያን የተባሉት ማን ናቸው ስትል ከአይሁድም እንደገና ደግሞ ከአሕዛብም ጌታን አንድ ሰው ሲቀበል ልክ ወንጌል ሲሰማ አይሁዳዊነቱ ይቀራል። ይሄንኛውም ጌታን ወንጌል ሰምቶ ጌታን ሲቀበል አሕዛብነቱ ይቀራል። የሁለቱ ከዛ ምን ይሆናሉ? የእግዚአብሔር ቤተ ክርስቲያን ይሆናሉ፣ ሁለቱም ማለት ነው። ስለዚህ ሶስት አድርጎ ያቀርብና
መጀመሪያ በብሉይ ኪዳን ሁለት ነበር የነበረው ማህበረሰብ፣ አይሁድና አህዛብ ነበር የነበረው ማህበረሰብ። አሁን ግን ከወንጌል በኋላ ከክርስቶስ ትንሣኤ በኋላ ይሄ ማህበረሰብ ሶስት ሆነ። ምን አይነት ማህበረሰብ? አህዛብ የሚባል፣ ከዛ ደግሞ አይሁድ የሚባል፣ ከዛ ደግሞ የእግዚአብሔር ቤተ ክርስቲያን የሚባል ማለት ነው። ኦኬ። ልክ አይሁድ ሆነ ወንጌልን ስትሰማ ከዛ በኋላ አይሁዳዊነት ይቀራል። አዲስ ፍጥረት ነው የምትሆነው። ምን ትሆናለህ? የክርስቶስ ቤተ ክርስቲያን፣ የእግዚአብሔር ቤተ ክርስቲያን። አህዛብ ከነበርክም ማለት ነው ልክ ጌታን ስትቀበል አህዛብነት ይቀርና ምን ትሆናለህ? የእግዚአብሔር ቤተ ክርስቲያን ትሆናለህ። ክብር ለእግዚአብሔር ይሁን። አሁን ተመልከት ኤፌሶን ምዕራፍ 2 ላይ ምን እንደሚልን ተመልከት። ይሄንን በአይምሮ ያዘው፣ በልብህ ያዘው። ቤኪ ሶስቱን ማህበረሰብ እንዳሉ ማለት ነው። ኤፌሶን 2 ቁጥር 11 እንደዚህ ይላል፣ ስለዚህ እናንተ አስቀድሞ በስጋ አህዛብ የነበራችሁ። አስቀድሞ፣ ኦኬ፣ አሁን አይደለም። እናንተ አስቀድሞ በስጋ አህዛብ የነበራችሁ በስጋ በእጅ የተገረዙ በተባሉት ያልተገረዙ የተባላችሁ ይህን አስቡ አለና በዚያ ዘመን ከእስራኤል በብሉይ ኪዳን ጊዜ ማለት ነው ከእስራኤል መንግስት ርቃችሁ ለተስፋውም ቃል ኪዳን እንግዶች ሆናችሁ በዚህም ዓለም ተስፋን አጣችሁ ከእግዚአብሔርም ተለይታችሁ ያለ ክርስቶስ ነበራችሁ። አሁን ግን እናንተ በፊት ርቃችሁ የነበራችሁት በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል። እርሱ ሰላማችን ነውና፣ ጌታ ኢየሱስ ማለት ነው። ሁለቱን ያዋሃደ፣ ይችን ያዝ፣ ሁለቱን ያዋሃደ በአዋጅም የተነገሩትንም የትእዛዝን ሕግ ሽሮ በመካከል ያለውን የጥል ግድግዳን በሥጋው ያፈረሰ፣ ይህም ከሁለታቸው አንድን አዲስ ሰው በራሱ ይፈጥር ዘንድ ሰላምንም ያደርግ ዘንድ ጥልንም በመስቀሉ ገድሎ በእርሱ ሁለታቸውን ሃሌሉያ በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ነው። ሃሌሉያ! አይ እንዴት ደስ እንደሚል ተመልከት። ምን እንዳለ አሁን አለ። ምን አለን መሰለ? የመጀመሪያው ሁለቱን ያዋሃደ ይላል። ሁለቱ የተባሉት ማን ናቸው? አይሁድና አህዛብ። ማዋሃድ ማለት ምን ማለት ነው? ለምሳሌ ሻይ አለ፣ እዚህ ውስጥ ስኳር ተከተውና ታማስለዋለህ። ምን ልታረግ? ልታዋሃደው። ካዋሃድከው በኋላ ሻዩና ስኳሩ አንድ ነው የሚሆነው። ሁለቱን አንድ ሊያረጋቸው የተለያዩ የነበሩትን ማለት ነው። ኦኬ። ከዛ አስቀጥሎ ሁለቱን በመካከል ያለውን የጥል ግድግዳ ያፈረሰ የሚለው እኮ ከእግዚአብሔር ጋር የነበረውን የጥል ግድግዳ እኮ አይደለም፣ እርስ በርስ በአይሁድና በአሕዛብ መካከል የነበረውን ልዩነት ማለት ነው። ያንን ልዩነት የፈጠረው ምንድን ነው? አይሁዶች ሕግ አላቸው፣ አሕዛብ ሕግ የላቸው። አይሁዶች ኪዳን አላቸው፣ አሕዛብ ደግሞ እዛ ኪዳን ውስጥ አልነበሩም። ስለዚህ ሁለቱን በመካከል የነበረውን የለያያቸውን የጸብ ግድግዳ ምን አደረገው አለን? አፈረሰው። በመካከል ምንም ልዩነት እንዳይኖር ከዚህ በኋላ ሕግ የለም፣ በቃ አለቀ። ሕጉን አወጣው፣ አነሳው። እናንተም ወደ እግዚአብሔር የምትቀርቡት በሕግ አይደለም፣ በኩርማዎች በጥጆች ደም፣ አትስረቅ አታመንዝር በሚለው አይደለም። እናንተም አሕዛቦችም እንደዛ አይደለም የምትቀርቡት። ሁለታችሁም የምትቀርቡት በዚህ በአንዱ የክርስቶስ አካል ነው፣ በዚህ በአንዱ የክርስቶስ ደም ነው ብሎ በመካከል የነበረውን የጸብ ግድግዳ አፈረሳል። ዓላማውን ሲነግረን ለምንድን ነው ይህን ያደረገው? ያዋሃዳቸው ለምንድን ነው አለን? ከሁለታቸው አንድን አዲስ ሰው በራሱ ይፈጥር ዘንድ። ምን የሚባል ሰው? የእግዚአብሔር ቤተ ክርስቲያን። እንዲህ ይላል ቀጥሎ ቁጥር 17 መጥቶም አለ ርቃችሁ ለነበራችሁ ለእናንተ። ርቀን የነበርነው ማን ነው? አሕዛቦች። ርቃችሁ ለነበራችሁት ለእናንተ ለአሕዛቦች አለ ለእናንተ ሰላምን
ቀርበው ለነበሩትም ለአይሁዶቹ ማለት ነው ሰላምን የምስራች ብሎ ሰበከ። ሁለት አይነት ነገር አልተሰበካችሁም። እርቃችሁ ለነበራችሁት ለእናንተም ሰላም ነው የተባላችሁት። ኑ እንታረቅ፣ ጌታ ኑ፣ እግዚአብሔር ኑ እንታረቅ፣ በልጄ በኩል እንታረቅ ይላል። እነሱንስ እናንተንም ኑ እንታረቅ ይላል እግዚአብሔር። ለእናንተም ለነሱም፣ ርቃችሁ ለነበራችሁትም ለእናንተ፣ ቀርበው ለነበሩትም ለእነርሱም የምስራች ብሎ ሰበከ አለ። ከዛ በእርሱ ስራ በክርስቶስ ስራ ማለት ነው ሁላችን ሲል ማንና ማንን ነው? አሕዛብንም አይሁድንም ሁላችን በአንድ መንፈስ። አሁን ሁለት አይነት መንፈስ የለንም። በአንድ መንፈስ ወደ አብ መግባት አለንና ከሞን። ከዛ ቀጥሎ ምን ይላል መሰለ? ቁጥር 18 ቁጥር 19 እንዲህ አለን፣ እንግዲያስ አለ። ከእንግዲህ ወዲህ የሚላለ ከዚህ በኋላ ማለት ነው። ከእንግዲህ ወዲህ ከቅዱሳን ጋር አብርሃም፣ ይስሐቅ፣ ያዕቆብ፣ ሙሴ ኦል ሴንትስ ከቅዱሳን ጋር ባለሀገሮች፣ ባለሀገር የአንድ ሀገር ዜጋ ማለት ነው። ባለሀገሮችና የእግዚአብሔር ቤተሰቦች ናችሁ እንጂ እንግዶችና መጻተኞች አይደላችሁም። we are one family። ክብር ለጌታ ለኢየሱስ። ዋው ዋት ምን አይነት ድንቅ የሆነ ወንጌል እንደሆነ ተመልከት። ቆላስያስ ልጨምር በደንብ እንዲገባ ነው። ቆላስያስ ምዕራፍ 1 ቁጥር 18 እንደዚህ ይላል፣ እርሱም ማለት ስለ ጌታ ኢየሱስ ሲናገር ማለት የአካሉ ማለት የቤተ ክርስቲያን ራስ ነው። እርሱም በሁሉ ፊተኛ ይሆን ዘንድ መጀመሪያ ከሙታንም በኩር ነው። እግዚአብሔር ሙላቱ ሁሉ በእርሱ እንዲኖር በእርሱም በኩል በመስቀሉ ደም ሰላም አድርጎ በምድር ወይም በሰማያት ያሉትን ሁሉ ለራሱ እንዲያስታርቅ ፈቅዷልና እናንተንም ነውርና አሕዛብን ነው እናንተንም ሲል የሚያወራው። እሺ እናንተንም ነውርና ነቀፋ የሌላችሁና ቅዱሳን አድርጎ በእርሱ ፊት ያቀርባችሁ ዘንድ በፊት የተለያችሁትን ክፉ ስራችሁንም በማድረግ በሐሳባችሁ ጠላቶች የነበራችሁን አሁን በሥጋው ሰውነት በሞቱ በኩል አስታረቃችሁ። ይህም ተመስረታችሁና ተደላድላችሁ ከሰማችሁትም ከወንጌል ተስፋ ሳትናወጡ፣ እንዴት እንደምወደው ከሰማችሁትም ከወንጌል ተስፋ ሳትናወጡ በሃይማኖት ጸንታችሁ ብትኖሩ ይሆናል። ደስ አይልም? የእግዚአብሔር የተስፋ ቃል የሚፈጸምልህ ወደፊት ከሰማህ ወንጌል ሳትናወጥ ጸንተ መቆም አለብህ። ለምን? ቅድም ነግሮናል። ሌላ ወንጌል የለም። የሚያናውጡና የክርስቶስን ወንጌል ሊያጣምሙ የሚወዱ ግን አንዳንዶች አሉ። እሱ ነው ከሰማችሁት ወንጌል ሳትናወጡ ጸንታችኋል፣ ሃሌሉያ ብትኖሩ ይሆናል። ቀጥሎ ምን እንደሚል ተመልከት። ያም ወንጌል አለ ከሰማይ በታች ባለው ፍጥረት ሁሉ ዘንድ የተሰበከ ነው። ካሞን ይሄ ወንጌል ለማን ሁሉ የተሰበከ ነው አለ። ለማን እንደተሰበከ ታውቃለህ? የተለያየ ወንጌል ከሰማይ በታች ላለ ፍጥረት ሁሉ የተሰበከ ነው። አንድ ወንጌል ነው። የሚገርም የተሰበከ ነው። ያም ወንጌል ከሰማይ በታች ባለው ፍጥረት ሁሉ ዘንድ የተሰበከ ነው። እኔም ጳውሎስ ሃሌሉያ የእርሱ አገልጋይ ሆንኩ። አሁን በመከራዬ ስለ እናንተ ደስ ይለኛል። ስለ አካሉም ማለት ስለ ቤተ ክርስቲያን በሥጋዬ በክርስቶስ መከራ የጎደለውን እፈጽማለሁ። ስለ እናንተ እንደተሰጠኝ እንደ እግዚአብሔር መጋቢነት የእግዚአብሔርን ቃል ፈጽሜ እንድሰብክ እኔ ቤተ ክርስቲያን አገልጋይ ሆንኩ አለና ቁጥር 26 ይህም ቃል ከዘላለምና ከትውልዶች ጀምሮ ተሰውሮ የነበረ ምስጢር ነው፣ አሁን ግን ለቅዱሳኑ ተገልጧል።
ለእነርሱም እግዚአብሔር በአሕዛብ ዘንድ ያለው የዚህ ምስጢር ክብር ባለጠግነት ምን እንደሆነ ሊያስታውቅ ወደደ። ምስጢሩም የክብር ተስፋ ያለው ክርስቶስ በእናንተ ዘንድ መሆኑ ነው ይላል። ችግሩ ምንድን ነው? ይሄ ወንጌል ተሰውሮ ነበረ። የለም ሳይሆን አሕዛቦች አብረው እንደሚጸድቁ ያንኑ የተስፋ ቃል እንደሚወርሱ ተሰውሮ የነበረ ምስጢር ነው አለ። አሁን ግን አለ ተገለጠ፣ ለቅዱሳኑ ለሐዋርያቱ ተገለጠ። በፊት ተሰውሮ ነበረ። ማይ ጉድነስ አለኮ ሃሌሉያ። ግን ተሰውሮ ነበር። ለምሳሌ ገላትያ ምዕራፍ 3 ቁጥር 8 ምን ይለናል? መጽሐፍም አለ እግዚአብሔር አሕዛብን በእምነት እንዲያጸድቅ አስቀድሞ አይቶ። እግዚአብሔር ምን አይቶ? አሕዛብን በእምነት ሲያጸድቃቸው አስቀድሞ፣ በፊት ማለት ነው። አስቀድሞ አይቶ አለ። ከዛ በአንተ አሕዛብ ሁሉ ይባረካሉ ብሎ ወንጌልን ለአብርሃም አስቀድሞ ሰበከ። ለአብርሃም በሰበከለት ጊዜ ወንጌል ነው አለን። ግን ምስጢር ነበር፣ ተሰውሮ ነበር አለን። አብርሃምን ምንድን ያለው እግዚአብሔር? አብርሃም አለው በአንተ አሕዛብ ሁሉ ይባረካሉ አለው። እዚህ ቃል ውስጥ ግን ተሰውሮ የነበረው ምስጢር ምንድን ነው አለው? አሕዛብ ሁሉ አለው በክርስቶስ በእምነት ይጸድቃሉ፣ ከ2000 ዓመት በኋላ ይጸድቃሉ ብሎ አስቀድሞ ሰበከው። እዚህ ውስጥ ያለው ምስጢር ይሄ ነው። ተመልከት። አሁን ይሄንን እግዚአብሔር ለአብርሃም መቼ ነው የሰበከው ስትል ዘፍጥረት ምዕራፍ 12 ላይ ዘፍጥረት 12 ላይ እግዚአብሔር ይሄንን ለአብርሃም ሲሰብከው አይሁድ የሚባል የለም። አይሁዳዊነት አልተጀመረም። አይሁዳዊነት መቼ ነው የተጀመረው? ዘፍጥረት ምዕራፍ 15። ግርዛት መቼ ነው የተጀመረው? ቤኪዬ ዘፍጥረት ምዕራፍ 15። እግዚአብሔር ወንጌልን በሚሰብክ ጊዜ አብርሃም ራሱ አሕዛብ ነበር። እስራኤል የሚባል ጭራሽ አልተፈጠረም ገና። አይሁድ የሚባል ገና አልተፈጠረም። ለዚህ ነው ሮሜ ምዕራፍ 4 ላይ አብርሃም እኮ የጸደቀው ይለናል። ሮሜ ምዕራፍ 4 ላይ አብርሃም እኮ የጸደቀው አለ ገና ከመገረዙ በፊት ነው አለ። አይሁዳዊ ከመሆኑ በፊት ነው አብርሃም የጸደቀው። ስለዚህ እግዚአብሔር ነው የመጀመሪያው ወንጌል ሰባኪ። የመጀመሪያውን ወንጌል እግዚአብሔር አብ ይሰበክ። አየ የመጀመሪያው ወንጌል መጥምቁ ዮሐንስ የሰበከ የሚመስላቸው ሰዎች አሉ። መጥምቁ ዮሐንስ የእግዚአብሔርን መንግስት ወንጌል ሰብኳል ያሉ ሰዎች አሉ። ከዛ ጌታ ኢየሱስ የእግዚአብሔርን መንግስት ወንጌል ሰብኳል ያሉ ሰዎች አሉ። ከዛ ጳውሎስ ደግሞ የጸጋ ወንጌል ሰብኳል ምናምን የሚሉ አሉ። ከፍጥረት በታች ከሰማይ በታች ላለ ፍጥረት ሁሉ የተሰበከ አንድ ወንጌል ነው ብሎናል መጽሐፍ ቅዱስ። የመጀመሪያው ሰባኪ ማን ነበረ? እግዚአብሔር አብ ነው። እግዚአብሔር አብ ሲሰብከው ለአብርሃም ሲሰብከው አብርሃም ራሱ አሕዛብ ነበር ገና። አብርሃም ገና አይሁድ አልነበረም። ምንድን ያለው ለአብርሃም? አሕዛብ ሁሉ ምን እያለው? ዓለም ሁሉ ያለው ዓለም ሁሉ በክርስቶስ ኢየሱስ በእምነት ይጸድቃሉ አለ። አሁን ልብ ብላችሁ ሰው አሁን ያንኑ ወንጌል ጌታ ኢየሱስ ክርስቶስ ያንኑ ወንጌል በዘመኑ ጌታ ኢየሱስ ክርስቶስ ሊሰብክ ሲመጣ ጌታ ኢየሱስም እንደነገረን የተላከው ጌታ ኢየሱስ የተላከው ለጠፉት ለእስራኤል በጎች ስለሆነ ኦኬ ለጠፉት የእስራኤል በጎች ስለሆነ ተልኮ የነበረው ለጠፉት ለእስራኤል በጎች ስለሆነ ለአሕዛብ ስላልተላከ በዛ ሰዓት የጌታ ኢየሱስ ክርስቶስ አገልግሎት እስራኤል ውስጥ ብቻ ስለሆነ የሰበከላቸው ለማን ነው ስትሉ ለአይሁዶች ነው የተሰበከው ወንጌሉ። ምክንያቱም ወንጌል አስቀድሞ ለአይሁድ ከዚያ ደግሞ ለግሪክ ሰው ነው ብሎናል። ስለዚህ ጌታ ኢየሱስ ክርስቶስ የተለየ ወንጌል ሳይሆን ያንኑ ወንጌል የተላከው የመጣው ለጠፉት ለእስራኤል በጎች ስለሆነ ያንኑ ወንጌል ምን አደረገ? ለእስራኤሎች ለአይሁዶች ምን አደረገ? ሰበከ። ነገር ግን ጌታ ኢየሱስ ክርስቶስ ከተነሳ በኋላ ሐዋርያቶቹን
ምንድን ያላቸው? ጌታ ኢየሱስ ክርስቶስ ከሞት ከተነሳ በኋላ ሐዋርያቶቹን ሲልካቸው ምንድን ያላቸው? ነገር ግን አላቸው መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ አለ። ከዛስ ኃይልን ትቀበላላችሁ ካላቸው በኋላ በኢየሩሳሌም አንድ፣ ከዛ በይሁዳ ሁላ፣ ከዛስ በሰማርያ፣ ከዛስ እስከ ምድር ዳር ድረስ ምን ትሆናላችሁ? ምስክሮች ትሆናላችሁ። ከዛ በኋላ ጌታ ኢየሱስ ክርስቶስ ምንድን ያደረገው? ከትንሣኤ በኋላ ደቀ መዛሙርቶቹን ያንኑ ወንጌል መጀመሪያ ለማን ስበኩ? በኢየሩሳሌም ስበኩት። ከዛስ በይሁዳ ሁላ፣ ከዛስ በሰማርያ፣ ከዛስ እስከ ምድር ዳርቻ ድረስ ያንኑ ወንጌል ስበኩ አላቸው። ቀጥታ ወደ ገደለው ወደ ያዕቆብ እንሂድ። ያዕቆብን አይደል የጠየከኝ? ያዕቆብን መልእክት እሱንም ያው ጳውሎስም ስለ አብርሃምን ጠቅሶ አስተምሮናል። ያዕቆብም አብርሃምን ጠቅሶ አስተምሮናል። ያው ወንጌል አንድ ስለሆነ አሁን እንደተነገረንም የእግዚአብሔርም ቃል እንደሚለን ወንጌል አንድ ስለሆነ እርስ በርሱ አይጋጭም። አንድ የሆነ ነገር እርስ በርሱ ሊጋጭ አይችልምና የመጀመሪያ መልስ ያገኘነው ምንድነው? የመጀመሪያው መልስ ያገኘነው ምንድነው? አሁን እየመለስን የመጣ ነው። አንደኛው ወንጌል አንድ ነው። ሁለት አይነት ወንጌል የለም፣ አንድ። ሁለተኛ ምን ብሎናል? እኔም ሌሎቹ የምንሰብከው ያንኑ ወንጌል ነው። ሁለተኛ ሶስተኛስ ያ ወንጌል ለአይሁድም ለአሕዛብም የተሰበከው ወንጌል ያው ነው። ከሰማይ በታች ላለ ፍጥረት ሁሉ የተሰበከው ወንጌል ያው ነው ብሎናል። መጀመሪያ መተማመን ያለብን ምንድነው ስንል አባቶቻችን የተለያየ ወንጌል አልሰበኩንም። ኦኬ፣ ይሄ አሁን እርስ በርሱ አይጋጭም። ስለዚህ ወይ ያዕቆብ ትክክል ነው፣ የጳውሎስ መልእክት አልገባንም፣ ወይም ደግሞ ሐዋርያው ጳውሎስ ልክ ነው፣ የያዕቆብ መልእክት አልገባንም። ሁለቱ ነው የሚሆነው። ሶስተኛ ነገር ሊሆን አይችልም። ሶስተኛ ነገር ሊሆን አይችልም። ኦኬ፣ አሁን ስለ ጽድቅ እናወራ። ስለ ጽድቅ ስናወራ እነዚህን ቃሎች እንመልከት። የሚገርምህ ያዕቆብ 2 ላይ ከመሄዳችን በፊት ገላትያ ምዕራፍ 3 ምን ይላል መሰላችሁ? ገላትያ ምዕራፍ 3 ማለት ነው። ዋው! ቁጥር 11 ላይ እንደዚህ ይላል፣ ተመልከት። ጻድቅ በእምነት ይኖራል ተብሏልናልና ማንም በእግዚአብሔር ፊት በሕግ እንዳይጸድቅ ግልጽ ነው ይላል። በማን ፊት? በእግዚአብሔር ፊት። በቃ ማንም በእግዚአብሔር ፊት በሕግ እንደማይጸድቅ ግልጽ ነው ይላል። እዚያ እንተማመን። በቃ ማንም ሰው በእግዚአብሔር ፊት ሕግን በመጠበቅ መጽደቅ አይችልም። ኦኬ፣ አንድ ይህ ብቻ አይደለም። እዚሁ ገላትያ ምዕራፍ 2 ላይ ስንመለስ ቁጥር 16 ላይ እንደዚህ ይላል፣ ነገር ግን ሰው በኢየሱስ ክርስቶስ በማመን እንዲጸድቅ እንጂ። ይህም ብቻ ብሎ አያቆምም። ከዛ በሕግ ሥራ እንደማይሆን አውቀን፣ ኦኬ፣ በሕግ ሥራ እንደማይሆን አውቀን ሥጋ የለበሰ ሁሉ በሕግ ሥራ ስለማይጸድቅ፣ ከዛስ እኛ ራሳችን በሕግ ሥራ ሳይሆን በክርስቶስ እምነትን ጸድቅ ዘንድ በክርስቶስ ኢየሱስ አምነናል። እዚህ ጋርም እያወራ ያለው በእግዚአብሔር ፊት ነው። ለምን? ሰው ፊትን ያያል አይደለም የሚለው መጽሐፍ ቅዱስ። ሰው ፊትን ያያል የሚለው ምን ማለት ነው? ሰውን የሚያውቀው ውጫዊ ነገሩን አይቶ ነው። ስለ ሰው የምንሰጠው ፍርድ፣ የምንሰጠው ጀጅመንት ምን አይተን ነው? ውጫዊ ነገሩን አይተን፣ የሚናገረውን የሚሰራውን አይተን ነው እገሌ እንዲህ አይነት ሰው ነው የምንለው ማለት ነው። አሁን ብዙ ጊዜ ሰው ያልገባው ደግሞ ምንድነው? ጽድቅ የሚለው ቃል ትርጉሙ ምንድነው የሚል ነው። ጽድቅ የሚለው ቃል
በብሉይ ኪዳን ጊዜ የዕብራይስጡ ቃል ዜዴቅ ነው የሚለው። ኦኬ በአዲስ ኪዳን ደግሞ በአዲስ ኪዳን ደግሞ የግሪኩ ቃል ዲካዩ ነው የሚለው። ምን ማለት መሰለው? የሁለቱም ቃል ትርጉም አንድ ሰው ዳኛ ጋር ቀርቦ ተመርምሮ ተፈትሾ ዳኛው ምን ሲለው መሰለ? ጻድቅ ነው፣ ምንም አይነት ወንጀል የለበትም ማለት ነው። ጽድቅ ማለት እሱ ነው። ዲክሌሪንግ ራይቸስነስ ማለት ነው። ዲክሌር ሲደረግ አንተ ጻድቅ ነህ ሲባል መጽደቅ የሚባለው እሱ ነው። ጀስቲፊኬሽን ራይቸስነስ የሚባለው ትርጉሙ እሱ ነው። ለዚህ ነው መጽሐፍ ቅዱስ ሮሜ 8 ላይ የሚያጸድቅ እግዚአብሔር ነው የሚለው ማለት ነው። የሚያውጀው አይቶ ጻድቅ ነው የሚለው እሱ ነው። ዳኛው እሱ ስለሆነ ማለት ነው። የሚያጸድቅ እግዚአብሔር ነው ይላል። ስለዚህ መጽሐፍ ቅዱስ ምን ይለናል? ማንም ሰው በእግዚአብሔር ፊት በስራው እንደማይጸድቅ ግልጽ ነው ሲለን ምን ማለት ነው? እግዚአብሔር በረከት ጻድቅ ነው ብሎ ማለት ነው። ዲክሌር የሚያደርገው ጽድቅ እሱ ነው። በረከት ጻድቅ ነው። በረከት ኃጢአት የለበትም። በረከት ወንጀል የለበትም። በረከት ፍርድ አይገባውም ብሎ ሲያውጅ አለን። ይሄንን የሚያውጀው አለን ስራውን አይቶ አይደለም። ሰው በእግዚአብሔር ፊት በስራው እንዲህ አይባልም። እግዚአብሔር ምንህን ነው የሚያየው? ልብህን ነው የሚያየው። ውስጥህን ያየውና ዳግመኛ ካልተወለድክ ከነ ኃጢአትህ ዳግመኛ ካልተወለድክ ከነ ኃጢአትህ እግዚአብሔር ውስጥን ስለሚያይ እግዚአብሔር ውስጣችንን ኃጢአተኛውን ማንነታችንን የሞተውን ማንነታችንን ማየት ስለሚችል እሱ ውስጥን ስለሚያይ ማንም ሰው እግዚአብሔርን በሚያደርገው አክቲቪቲ ማታለል አይችልም። ስለዚህ መጽሐፍ ቅዱስ ምንድን ነው የሚለን? አብርሃምም በእግዚአብሔር አመነ ሲል እግዚአብሔርም ጽድቅ አድርጎ ቆጠረለት። አብርሃም ጻድቅ ነህ አለው። እሱን እኮ ነው የሚለው። አብርሃም ጻድቅ ነው ብሎ እግዚአብሔር ዲክሌር አረገ፣ አወጀ። እግዚአብሔር ምኑን አይቶ? የአብርሃምን እምነቱን አይቶ ጻድቅ ነው አለ። ሰው ደግሞ የሚባል አለ፣ ጽድቅ በሰው ፊት የሚባል ደግሞ አለ። ሰው ደግሞ ምንን ማየት አይችልም? ውስጥን ማየት አይችልም። ጻድቅ ሁን ኃጢአተኛ ሁን ማየት አይቻልም። የኛ በተለይ አሁን ያለነው ዘመን በጣም ከባድ ነው። ሰው ውስጥን የማየት ብቃት የለውም። ውስጥን የማየት ችሎታ የለውም። ሰው ውጭን አይቶ ነው ገሌ እኮ ጻድቅ ነው። ኧረ ኖ ጻድቅ ነው ማለት እንግዲህ ይገባችኋል፣ ወንጀል የለበትም እንከን የለበትም ማለት ነው። ኦኬ ሶ በአንድ ሐሳብ ላይ ይነሳና ኧረ ኖ እገሌ ይሄን አያደርግም፣ በፍጹም ንጹህ ነው፣ እገሌ በፍጹም አይነካካውም። የታውቀዋለህ የታውቂዋለሽ የታውቀዋለህ የሚባለው ለዛ ነው። የት የምታውቂውን ነው የሚባለው። ስራውን መቼ አይተሽ ነው የሚል ነው። እና የሚያወሩት ኖ እንዲህ ባለፈው የእነንትናን ብር ያጭበረበረው እሱ አይደለ ይላሉ። ጀጅ የሚያደርጉት በሰራው ስራ ነው። ውስጡን ማየት አይችሉም። ያዕቆብ መልእክት እሱን ነው የሚያወራው። ያዕቆብ መልእክት ጽድቅ በእግዚአብሔር ፊት ሳይሆን ጽድቅ በሰው ፊት ነው የሚያወራው። ያዕቆብ እያለ ያለው ምንድን ነው ስትል አሳየኝ ላሳይህ ነው። ያዕቆብ እያወራ ያለው እሱ ነው። አሳየኝ ላሳይህ፣ እኔ እምነቴን ላሳይህ፣ አንተም እምነትህን አሳየኝና ይፈረድ አለ። ምን ይባል? ጻድቅ ነህ ጻድቅ አይደለህም ይባል፣ ጀጅ እንደረግ አለ። ኦኬ ከዛ ሁለት ሰዎችን ምሳሌ አድርጎ አቀረበልን። ማንና ማንን? የመጀመሪያው ጋለሞታይቱ ረዓብን። ጋለሞታይቱ ረዓብ አለ እነዛን ሰላዮቹን አለ በደበቀቻቸው ጊዜ በስራው አልጸደቀችም አለ።
እንዴ ጋለሞታይቱ ረዓብ ሰላይ ተቀብላ መንግስተ ሰማያት ገባች የሚላችሁ መስሏችሁ ከሆነ እሱን አይደለም የሚያወራው። ሰላይ ከተቀበልክ መንግስተ ሰማያት ትገባለህ የሚል ህግ የለም። እያወራ ያለው ምንድነው? ጋለሞታይቱ ረዓብ የሆነ እምነት አላት። እምነቷ ምንድነው? እግዚአብሔር ያለችበትን ምድር ለእስራኤላውያኖች አሳልፎ ሰጥቷቸዋል። እሱን ታምናለች። እሱን ስለምታምን ሰላዮቹ በመጡ ጊዜ አስበው። ምክንያቱም የገዛ የአገሮቿን ዜጎች ማለት ነው መጥተው ነው የሚያጠፉት። እነሱን ሰላዮች መደበቋ ከታወቀ በሀገሯ ሰዎች በሀገሯ መንግስት ምን ሊፈረድባት እንደሚችል አስበው። እሷ ግን እግዚአብሔር ከእስራኤል ጋር እንደሆነ አምናለች። ስለዚህ ያ እምነቷ ምን አደረገ? በስራ ተገለጠ። በስራ ተገለጠና ሰላዮቹን ደበቀቻቸው። እሱን እያወራ ነው ያለው እንጂ እቺ ሴት እኮ የዳነችው እቺ ጋለሞታይቱ ረዓብ እኮ የዳነችው ከሲኦል አይደለም እኮ ከእስራኤላውያኖች ቁጣ ነው የዳነችው ከዛ እኮ ነው። ስለዚህ እያወራ ያለው ምንድነው? አብርሃምን አመጣና አብርሃም እግዚአብሔርን አመነና አብርሃምን ጽድቅም ሆኖ ተቆጠረለት የሚለው እግዚአብሔር የቆጠረለት የአብርሃምን ስራ አይቶ አይደለም። ዘፍጥረት 15 ላይ ነው አብርሃም ያመነው። ዘፍጥረት 15 ላይ ነው እግዚአብሔር ጽድቅ አድርጎ ተቆጠረለት ያለው። ነገር ግን አለ አብርሃም ይስሐቅን ሊሰዋው በወጣ ጊዜ በስራው ጸደቀ አለ። አብርሃም ደግሞ ይስሐቅን ሊሰዋው ይዞት የወጣው ዘፍጥረት ምዕራፍ 22 ላይ ነው። አስበው አብርሃም እግዚአብሔርን አመነ ተብሎ ማለት ነው ከተጻፈው በኋላ አብርሃም ከሳራ መውለድ እንደማይችል አረጋግጧል። ከዚህ ቃል በኋላ ከዛ አጋር ጋር ገብቶ እስማኤልን ወልዷል። እስማኤል 13 ዓመት ሆኖታል። አስበው ስንት ዓመት እንዳለፈ ተመልከት። አሁን ደግሞ ይስሐቅ ደግሞ አድጓል። ቢያንስ ይስሐቅ የ10 ዓመት ልጅ ሆኗል። ለዚህ ነው የመስዋዕቱን እንጨት ተሸክሞ ይዞ ይሄደው። 20 ምናምን ዓመት ያለፈው ታሪክ ነው። አብርሃም በእግዚአብሔር ፊት ጻድቅ ነው ብሎ እግዚአብሔር ጻድቅ ነው ያለው ከ20 ምናምን ዓመት በፊት ነው። መጣና ይስሐቅን ሊሰዋው በወጣ ጊዜ አብርሃም ጸደቀ ሲለን ምን ማለቱ ነው? አብርሃም ጻድቅ እንደሆነ እግዚአብሔርን ማመኑ ምን አደረገ? ኢየሱስ ክርስቶስ ጌታ ነው ተገለጠ እያለን ነው። ለማ ለሰው እንጂ እግዚአብሔር መጀመሪያም ጻድቅ እንደሆነ ተናግሯል። እግዚአብሔር ይስሐቅ ሲሰዋው አይደለም ጻድቅ ነው ያለው። በፍጹም እግዚአብሔር ጻድቅ ነው ያለው አብርሃም ከ20 ምናምን ዓመት በፊት ሲያምን ነው። ስለዚህ ያዕቆብ መልእክት ሙሉ ለሙሉ እያወራ ያለው ኦኬ justification in the presence of God and justification in the presence of man ነው። ጽድቅ በእግዚአብሔር ፊትና ጽድቅ በሰው ፊት እያለ ነው የሚያወራው። አክቹዋሊ እምነት በእግዚአብሔር ፊትና እምነት በሰው ፊት ነው እሱ እንትን እያለ ያለው እንጂ ስለ ጽድቅም አይደለም ሐሳቡ። ግን ይሄ ቃሉ ምንድነው? ይሄ እገሌ እንከን የለበትም እገሌ ትክክል ነው የሚለው ቃል ትርጉም ጽድቅ ነው። ጽድቅ የሚል ቃል ነው ያለው። ቃሉ ጽድቅ የሚል ቃል ስላለው ያንን ቃል ተጠቀመ እንጂ እሱ እያብራራልን ያለው ስለ እውነተኛ እምነት ነው። ስለዚህ ያዕቆብ የተለየ ወንጌል ሰብኮን አይደለም። በፍጹም ያዕቆብ ወንጌል ያልገባው ሰው የሚላል። ይሄን ደግሞ የሚለው እኮ ትክክለኛ ወንጌል እየሰበከ ራሱ እንዲህ የሚላል። ትክክለኛ ወንጌል እየሰበከ ያዕቆብ ወንጌል የገባው አይመስለኝም የሚላል። ኖ ያዕቆብ አይደለም ያልገባው። አንተ ያዕቆብ እያለ ያለው ነገር ነው ያልገባ። ይሲ እና ሐዋርያው ጴጥሮስ እየተናገሩ ያሉት እና ያዕቆብ እየተናገሩ ያሉት ሰው ሳይገባው አባቶቻችን 2-3 አይነት ወንጌል የሰበኩ ያለ የሚመስለው አለ። ወንጌል አንድ ነው። ያ ወንጌል ለሁሉም ነው። ያዕቆብ ደግሞ መልእክት የሚያወራው
በሰው ፊት ስለሚገለጥ የእምነት ስራና በእግዚአብሔር ፊት ስለሚታይ እምነት ነው። ያዕቆብ እያወራ ያለው እምነትህ በሰው ፊት እስካልተገለጠ ድረስ ሰዎች አማኝ መሆንህን አያውቁም ነው እያለ ያለው።